ክርስቲያኖች ለምን ይመስላችኋል ህይወት የከበዳችሁ? ለምን ይመስላችኋል ሁሉም ነገር የማይታለፍ የሚመስላችሁ? ለምን ይመስላችኋል ሁሌ እንደጨለመ ነው እንጂ አንድ ቀን ይነጋል ብለን የማናስበው? ምክንያቱ ይሄው ነው። ታንኳ የተባለች ሰውነታችን ላይ ከእግዚአብሔር ውጪ የጫናቸው ብዙ ኮተቶች አሉ፣ እኛ ጋር መግባት የሌለባቸው። አብረን ኃጢያቱንም ከክርስቶስ ጋር ሰውነታችን ላይ ጭነነዋል። ዘረኝነቱንም ጭነነዋል፣ ክፋቱንም ጭነነዋል፣ ነውሩንም ጭነነዋል፣ አድርባይነቱን ሆዳምነቱንም ጭነነዋል። እና እንዴት ሰውነታችን አይበጠበጥም? እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች የሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም፣ ለሌላ አይሆንም። እንደ እግዚአብሔር አይገርማችሁ? ለሌላ ራሱ እንዲስማማ አድርጎ አይደለም ሰውነታችንን የሰራው። ሰይጣንም ሲመጣ አይስማማውም እኮ የኛ ሰውነት አይፈልገውም። ግን ከእግዚአብሔር ጋር መገዳደር ስለሚፈልግ የሱ የሆነው በሙሉ የራሱ እንደሆነ አስቦ ተመኝቶ ፈልጎ ስለሚመጣ አብሮ ይዳፈረናል እንጂ በፍጹም የሱ እንዳልሆነ ያውቀዋል እሱ ራሱ። ማንም የኛን ሰውነት ከሱ ውጪ ሊያረካትም ሊያስደስታትም ሊያሳርፋትም የሚችል የለም። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። በቃ ይሄ እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። ዘላለም ለማን ኖረው? እኔ እኮ በጣም ነው የምንገርመው። ረጅም ዓመት ዘላለም ብንኖር ምክንያት ይኖረናል ላረግናቸው ነገሮች በሙሉ። ብንጠነቁልም ብናስተነቁልም አሁን ለምንኖራት ጊዜ እኮ ነው። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው፣ መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙኝ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለውም። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም፣ እንደኛ ምላስ ታዛዥ የለም፣ እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛን፣ እግዚአብሔርን ብቻ። በቃ አለቀ። ሌላ ማንንም መሸከም አይችልም። እሱን መሸከም ስችሉ ነው በነገራችን ላይ ሁሉንም መሸከም እንድችሉ የሚያስችላችሁ። የእመቤታችን አካላዊ ቃልን የጸነሰችበት ጊዜ ላይ ቅዱስ ያሬድ ያመሰገናት ምስጋና ደስ ይላችኋል። እመቤታችን ንጽሕት ድንግል ማርያም ሁሉንም የቻለችው ሁሉንም የተሸከመችው ሁሉንም የሚችለውን አምላክ በማህፀኗ ስላስገባችሁ እኮ። እንዴት ቻልሽው ብለን የምናደንቃት አምላክን ሰሪውን ከነሰራው ስለተሸከመች ነው። ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት። በቃ እግዚአብሔር ሰውነታችሁ ላይ እንዲገባ የተመቻችሁ ሁኑለት፣ እንሁንለት ሁላችንም። ከዛ በኋላ ማስቻያውን ታዩታላችሁ። እግዚአብሔር ያለበት ነገር ስለማይበጠበጥ ቤተክርስቲያን በየዘመናቱ የሚገጥማትን ፈተና የሚገጥማትን ውጣ ውረድ የቻለችው ማንም ብቻ ስለተሸከመች ነው። አየ እግዚአብሔር ራሱ ያስችላል ማለት። እግዚአብሔር ራሱ ብዙ ነገሮችን መሸከም እንድንችል ያዘጋጃል ማለት ነው። ስለዚህ ክርስቶስ የተሳፈረበት ታንኳ እሱ ነው። አሁንም ግን እንዳልኳችሁ ታንኳው ላይ ሆኖ ለምንድን ነው እነሱን ወደ ዳር የሚያስተምራቸው ብለን እንጠይቃለን። እንግዲህ ታንኳውና ወደ ዳር የሆኑት ህዝብ የሚለያቸው ባህር ነው እንደሆነ እንደምታውቁት። እነሱ ክርስቶስ ሲያስተምር የሚያስተምረውን ትምህርት ለመስማት
ጌታ ወደ እነሱ ይቅረብ ብለን እንዳንናገር ምክንያቱን አሁን ነገርኳችሁ። ሰውነታችሁ ማንም ብቻ ይሸከም ብሎ እያስተማራቸው ብሎ እያስተማረ ታንኳው ላይ ቆመ። እነሱ ወደቡ ዳር የቀሩት ለምን ይመስላችኋል? ለምሳሌ እንዲረዳችሁ አንድ ታሪክ ልንገራችሁ። ጌታችን ኢየሱስ ክርስቶስ በምድር እየተመላለሰ በሚያስተምርበት ወቅት ላይ ደቀ መዛሙርቱን ከዕለታት አንድ ቀን ከሚያስተምርበት ቦታ በጀልባ ላይ ተሻግራችሁ ጠብቁኝ አላቸው። እሱ አብሯቸው አልሄድም፣ እነሱም ተሳፍረው መንሳፈፍ ጀመሩ። ከተወሰኑ ርቀት በኋላ ከ20 እና ከ30 ምዕራፍ በኋላ ማዕበል ተነሳ። ተጨነቁ፣ ተጠበቡ። ምን ያርጉት? አብሯቸው ቢሆን አንድ ነገር ነው፣ አሁን የለም እሱ። ስለዚህ ልንሞት ነው ብለው እየጮሁ ሳለ አንድ ሰው ባህሩ ላይ እየተራመዱ አዩ። ጨለማ ስለነበረ ፈሩ። ለምን? ጌታችን እነሱ ባህር ላይ ከመውጣታቸው በፊት አስቀድሞ አጋንንትን ማውጣትና ማባረር እንዲችሉ ስልጣን ሰጥቷቸው ነበር። እነሱ እናቴ ሜዳ ላይ የቀራቸው አጋንንት የለም፣ ሰው ላይ ያደረውን በሙሉ እያባረሩ ነበር። አሁን ባህር ላይ ወጥተው ታንኳ ላይ ሲገቡ ግን እየሰማችሁ ነው፣ ጀልባ ላይ መንሳፈፍ ጀምሩ። ከሩቅ ሲራመድ ሲያዩ አይ በቃ አለቀልን ነው። ሜዳ ላይ ያሸነፍነው ሰይጣን አሁን ባህር ላይ መጥቶ ሲጥል ያደረገን ነው ብለው ሲፈሩ ሲቸሩ ሲደነግጡ ክርስቶስ ምን አላቸው? አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ፣ ያ የምትፈሩት ሰይጣን አይደለም እኔ ነኝ አላቸው። ከዛ ቅዱስ ጴጥሮስ ምን ቢያደርግ ጥሩ ነው? ጌታ ወይ ወደ አንተ እንድመጣ አዘዝ አለው። አይገርማችሁ? ልምጣ እኮ ቢለው ደረቅ መሬት ላይ እኮ አይደለም፣ ምን ላይ ነው? ባህር ላይ እኮ ነው። ና ብለህ እዘዘኝ አለው። ናሻ ጴጥሮስ ከነበረበት ቦታ ላይ ወርዶ ባህሩን እየረገጠ መራመድ ጀመረ። እንደምታስታውሱት ብዙም ሳይሄድ የቆመባት ባህር እንደሆነች ማሰብ ሲጀምር መስመጥ ጀመር። ክርስቶስም አለማመኑን የጠራውን እግዚአብሔርን ነው እንጂ የቆመባትን ባህር መመልከት እንዳልነበረበት ነገረው። እውነት ነው። ከቆማችሁበት መሬት በላይ በነገራችን ላይ ልትተማመኑበት የሚያስፈልገው እግዚአብሔርን። ይሄ የቆማችሁት መሬት እንኳን ይከዳል፣ ያዳልጣል፣ ይጥላል። እግዚአብሔር አይጥልም። ይሄን ጠንቅቀን ማወቅ አለብን። ና ሲልህ እግዚአብሔር ምንም ነገር ቢሆን እሺ ብለህ ነው መምጣት ያለብን። አለማመን ግን ሁላችንም ውስጥ ያለ ድክመት ስለሆነ በቅዱስ ጴጥሮስ አየን። እኔን ታሪክ ያነሳሁት ዋነኛው ጭብጡ ለምን መሰላችሁ? ቅዱስ ጴጥሮስ ክርስቶስን ባህር ላይ ሲራመድና ሲሄድ ሲያየው እባክህ ወደ አንተ እንድመጣ እዘዝ ያለው ለምን ይመስላችኋል? ወንድሞቹ ባህር ላይ ሲራመድ እንዲያዩት ነው? አንተ ባህር ላይ መራመድ እኮ ትችላለህ ብለው እንዲያደንቁት ነው? አይደለም። በነገራችን ላይ ቅዱስ ጴጥሮስ ሁሌም የሚቸኩለው ክርስቶስን ስለሚወደው ስለሚያፈቅረው፣ በቃ ብቸኛ ነፍሱ የምትጠማው እሱን። ስለዚህ ያለበት ቦታ ሁሉ መሆን ይፈልጋል። ለዛ እኮ ነው ብዙ ጊዜ ላይ በማስተዋልና በፍቅር ብቻ ነው እንጂ በማስተዋል ስለማይመልስ። ታስታውሱ እንደሆነ ክርስቶስ የተሸጠባት የመጨረሻይቱ ዕለት ማለትም ምሴተ ሐሙስ እራቱን ሲያበላቸው ምን ብሏቸው ነበር? ሁላችሁም ጥላችሁ ምን ታረጋላችኋል? ትበታተናላችሁ ሲል ጴጥሮስ ምንድን ነበር ያለው? እኔ በፍጹም ትቼ አልሄድም ሲል ጌታ ምን አለው? ዶሮ ሳይጮህ ስንቴ ትክደኛለህ አለው? 3 ትክደኛለህ። አትፍጠን አለው። ተረጋጋ እያለው እኮ ነው። ተረጋጉ ነው። ለኛም መልእክቱ እኮ ተረጋጉ ነው። ስሜታዊ ሆናችሁ አታውሩ፣ ስሜታዊ ሆናችሁ አትናገሩ፣ ስሜታዊ ሆናችሁ አትጸልዩ፣ ስሜታዊ ሆናችሁ ቃል አትግቡ፣ ስክን ብላችሁ ተረጋጉ እያለን እኮ ነው። ብቻ ግን ቅዱስ ጴጥሮስን ያዘለለውና ወደ ክርስቶስ እንዲመጣ ያረገው ፍቅሩ ነው። ታዲያ አሁን ወደ ቡዳር ያሉትና እሱ ታንኳ ላይ ሆኖ ሲያስተምር የነበሩት ሰዎች ለምንድነው ወደ እሱ ያልተጠጉት? ብዙ ጊዜ ላይ እግዚአብሔር ለምን ወደኛ አልመጣም እንላለን። እኛ ለምን ወደ እግዚአብሔር አንሄድ? ይሄም እኮ አንድ ጥያቄ እኮ ነው። እግዚአብሔር ወደ እነሱ ያልመጣበት ምክንያት ካለ እነሱም ወደ እሱ ያልተጠጉበት ምክንያት አለ። እነሱ እዛው ወደ ቡዳር መቅረታቸው ለምክንያት ነው ይላል ቅዱስ ቄርሎስ ዘእስክንድርያ። እየሰማችሁኝ ነው? እባካችሁ ሐሳባችሁ እዚሁ ወይስ አይታችኋቸው ትጨርሳላችሁ? ያው እንድትበታተኑ ስለማልፈልጉ ከተማርን ከልብ እንማር ብዬ ነው። ታያችኋላችሁ? እሺ እንግዲያውስ ሐሳባችሁን እዚሁ አድርጉ። ቃለው ላይ ወደ ቡዳር እንዲቆሙ ወደ ቡዳር እንዲረግጡ ከዛ ቦታ ላይ እንዳይንቀሳቀሱ ያደረጋቸው መስማትም ቢፈልጉ ግን እግዚአብሔርን ስላላፈቀሩት ነው ይላል ቅዱስ ቄርሎስ። ሰው እግዚአብሔርን ሲወደው ሰው እግዚአብሔርን ሲያፈቅረው እርሱ አለበት የተባለበት ቦታ ላይ ለመሄድ ለመድረስ አብሮ ለማደር ለመዋል ይናፍቃል። ጨለማ አይበግረውም። የዮሐንስ ወንጌል ምዕራፍ 20 ላይ አታስታውሷትም? መግደላዊት ማርያምን
ደቀ መዛሙርቱ ሁሉ ተበታትነው በነበሩበት ማንም ክርስቶስ የተቀበረበት መቃብር ላይ ዝር እንዳይል ወታደሮች ቆመው በሚጠብቁበት በዛ በሌሊት እሷ ግን ሌሊቱን ሳትፈራ ትራመድ ነበር። ለምን? ሌሊትን ባያስፈራ ስለሆነ ነው? ሌባ ስለማያጠቃት፣ ሴት ስለሆነች በጣም ጀግና ሆና ነው? አይደለም። ፍቅር ስላላት ነው ለእግዚአብሔር። የእግዚአብሔርን ፍቅር በሁላችን ልቦናችን ላይ ያሳድርብን። ፍቅር ያለው ሰው እግዚአብሔር ካለበት ስለሚሄድ። እነሱ ግን ክርስቶስ ምንድነው እያለ እያስተማረን ያለው መሰላችሁ? ወደቡ ዳር ያለ ሰው ማለት መስማቱን ይፈልጋል ግን ማድረጉን አይፈልግም። አብዛኞቻችን በዚህ ዘመን ላይ ያለን ክርስቲያኖች በነገራችን ላይ ወደቡ ዳር ነው ያለን። ወደቡ ዳር ብዙ ሰው ተመልከቱ። አሁን ቤተክርስቲያን እንዲሆና እንደዛ ሆና ክርስቲያኖች እንዲሆነው እንደዛ ሆነው ሲል ከሩቅ ሆኖ ነው አስተያየት የሚሰጠው። ወደቡ ዳር ሆኖ ለምን አትገባም? አንተን አይመለከትም እንዴ? ከወደቡ ዳር ሆኖማ መናገር፣ መጮህ፣ አስተያየት መስጠት በጣም ቀላል ነው። እኛንን መግባት ያለብን መጠጋት ያለብን። ለስንት ዘመናት በቃ አይ ቤተክርስቲያን በሩቅ ነው እናቴ፣ ውስጥ ስትገባ እና ከስንቱ ጋር ትችለዋለህ፣ ደሞ እዛ የሆነ ነገር አለ ምናምን እያሉ ወላጆቻችንም ጭምር እኛንም ያስፈራሩን ነበር። ታውቃላችሁ? አታ ያስፈራሯችሁም እናንተ በርቀት ነው እናቴ እንዳትጠጊዋ፣ ሌላ ችግር ደግሞ ቢያመጡብሽ እኔ አይመለከተኝ ምን አንላለን እንዴ? ሰው ቤተክርስቲያን ውስጥ ዳር ነው መሆን ያለበት ወይስ መግባት ነው ያለበት? መግባት እኮ ነው ያለበት፣ እንዲያው መጠጋት ነው ያለበት። እግዚአብሔር ካለበት አብሮ ለመኖር ነው እንጂ አብዛኞቻችን ሐሳብ ስንሰጥ፣ አስተያየት ስንሰጥ ለጠፋው ጥፋት ለተደረገው ማናቸውም ክፉ የሆኑ ነገሮች በሙሉ ራሳችንን አውጥተን ነው አስተያየት የምንሰጥ። ራሳችንን አግልለን ራሳችንን ማንጠየቅ ይመስል ወጣ ለቀቅ ብለን እንዲህ እንላለን። እንዳይመስል እግዚአብሔር ሁላችንም በተሰፈርንበት ቁና ይሰፍረናል በደንብ አድርጎ። ሁላችንም እንጠየቃለን። ያጠፋው ስለ ጥፋቱ ዳር የቆመውም ሰው ዳር ስለቆመ ይጠየቃታል። ይሄ እርግጥ ነው። ቤተክርስቲያን ውስጥ መግባት፣ መሰብሰብ፣ አንድ መሆን እንደውም የሚያስፈልገን በዚህ ጊዜ ነበር።